እስቲ መጽሐፍ ቅዱስ አውጡና ኢዮብ 28 ላይ እንዲላል ሰውንም እነሆ እግዚአብሔርን መፍራት ጥበብ ነው ከኃጢአትም መራቅ ማስተዋል ነው አለው። ጌታ ይባረክ። ወገኖቼ ብዙ አማራጭ መንገድ እያላችሁ እግዚአብሔርን ፈርታችሁ ዋጋ የከፈላችሁ ያላችሁ ሰዎች እግዚአብሔር በማይከብርበት መንገድ በአቋራጭ ልዩ ጥቅም ማግኘት ስትችሉ እግዚአብሔርን ፈርታችሁ በዝቅታ ያላችሁ እግዚአብሔርን በመፍራት የእግዚአብሔርን ጊዜ የምትጠብቁ እኔ በዚህ ምሽት ለእናንተ መልእክት አለ። እግዚአብሔር በቅርቡ ይጎበኛችኋል። አሁን ስታይ እግዚአብሔርን መፍራት ሞኝነት ይመስላል። እግዚአብሔርን መፍራት ለሰው ሁሉ የቀረ ነገር ይመስላል። ነገር ግን እግዚአብሔርን የሚፈራ ሰው በዚህ ዘመንም ቢሆን መጨረሻው ያማረ ይሆናል። እግዚአብሔርን በመፍራት የሚወጣ እግዚአብሔርን በመፍራት የሚገባ። እግዚአብሔርን መፍራት ማለት ምን ማለት ነው? እግዚአብሔርን መፍራት ማለት እንደ እግዚአብሔር ፈቃድ ወጥቶ እንደ እግዚአብሔር ፈቃድ መግባት። እግዚአብሔርን መፍራት ማለት ወገኖቼ እግዚአብሔር አድርግ ያለውን ማድረግ፣ እግዚአብሔር አታድርግ የተባለውን አለማድረግ። እግዚአብሔርን መፍራት ማለት እንደ እግዚአብሔር ቃል መኖር ነው። ስለዚህ በዚህ ዘመን እግዚአብሔርን የሚፈራ ማን ነው? ለዛ ሰው የጽድቅ ፀሐይ ይወጣለታል። ሰው ቀስ ያለ በምድሪቱ ላይ ይበረታል። አንድ እግዚአብሔርን መፍራት በሉ። በእውነት ዘመናችሁ ሁሉ እግዚአብሔርን ስትፈሩ ይለቅ። ጌታ ይባረክ። አንዳንዴ እግዚአብሔርን የማይፈሩ ሰዎች ከፍ ሲሉ፣ እግዚአብሔርን የማይፈሩ ሰዎች ሲሳካላቸው፣ እያጭበረበሩ ነገር ሁሉ ሲከናወንላቸው፣ አይጸልዩ፣ ይገላሉ፣ ያጭበረብራሉ፣ ይዘርፋሉ፣ ይከናወንላቸዋል። እንደዚህ አይነት ሁኔታዎችን ስታዩ ልባችሁ ወደቀባችሁ ካላችሁ አይዟችሁ፣ በጽድቃችሁ ቀጥሉ፣ በቅድስናችሁ ቀጥሉ። እግዚአብሔር ከእናንተ ጋር ነው። አንድ እግዚአብሔር ከኔ ጋር ነው በሉ። ወገኖቼ እግዚአብሔርን እየፈራችሁ እስከ ዛሬ ጥያቄ ውስጥ ያላችሁ እግዚአብሔርን እየፈራችሁ እስከ ዛሬ ጠብቃችሁ የዘገየባችሁ እግዚአብሔርን እየጠበቃችሁ ለሌሎች ሲሳካላቸው ጥያቄ ውስጥ የገባችሁ አትፍሩ፣ ደስ ይበላችሁ፣ ቀጥሉ። አምላካችሁ እግዚአብሔር መጨረሻችሁን ያሳምራል። አንደ መጨረሻዬ አይበላሽም በሉ። ሃሌሉያ። እግዚአብሔርን ፈርታችሁ መጽሐፍ ቅዱስ ምሳሌ 23:17 ላይ እንዲላል ልብ በኃጢአተኞች አይቅና፣ ኃጢአት እየሰሩ ሲሳካላቸው እንደፈለጉ እየሆኑ ቤታቸው በክብር ሲኖር እንደውም ጨምረው ከፍ ብሎ ሲታዩ እንደፈለገ እያደረጉ በቅንጡ ቤት ሲኖሩ ዘመናዊ መኪና ሲነዱ ነገር ሁሉ ሲሰምርላቸው፣ አንተ ግን እግዚአብሔርን ጠብቀ በችግሩ ስታልፍ በኃጢአተኞች አትቅና፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር። በእነሱ አትቅና፣ እነሱን አትይ። አንተ ግን ቀኑን ሙሉ ማለት ቀን አንድ ቀን አይደለም፣ ዘመንን ሙሉ እግዚአብሔርን በመፍራት ኑር። ምክንያቱም በምድር ያለው ነገር ሁሉ ጊዜያዊ ምንም ቢሆን ምን እስከ መቃብር ነው። አንተ ግን ከመቃብር ወዲያ ቤት አለ። ሃሌሉያ። አንተ ምድራዊ አይደለህም፣ ሰማያዊ ነህ። አንተ እስቀሪ አይደለህም፣ ቀጣይ ይወጣል። ስለዚህ እንደ ሌሎች አይደለሽም፣ እንደ ሌሎች አይደለህም። አንተ ልዩ ሕዝብ ነህ። ስለዚህ እግዚአብሔርን ደስ በሚያሰኝ ሕይወት ኑር። ዘመንን ሁሉ እግዚአብሔርን በመፍራት ውጣ ግባ። አምላኬ እግዚአብሔር ካንተ ጋር ይሆናል። ኢየሱስ ጌታ ነው። እስቲ ምሳሌ ምዕራፍ 8:13 ላይ እንዲላል እግዚአብሔርን መፍራት ክፋትን ይጠላል። ወገኖቼ ይሄ ዘመን በጣም አስቸጋሪ ዘመን ነው። ሰው እንደምንም አምታቶ አታሎ አጭበርብሮ ማለፍ ይፈልጋል። አንዱ ባልንጀራውን ገሎ ማለፍ ይፈልጋል። ሁሉም ጥሎ ለማለፍ ነው። ሩጫው የውድድር ሆኗል። በዚህ ዘመን ግን እግዚአብሔርን ከሚፈራው ጋር እግዚአብሔር ይቆማል። እግዚአብሔርን የሚፈራ በዚህ ዘመን አንገት አይደፋም። እግዚአብሔርን የሚፈራ በዚህ ዘመን አያፍርም። እግዚአብሔርን መፍራት ክፋትን ይጠላል። ምሳሌ 17 ላይ አሁንም እንዲላል እግዚአብሔርን መፍራት ዘመንን ታረዝማለች፣ ረጅም ዕድሜ
መድኃኒቱ ምንድነው? እግዚአብሔርን መፍራት። እግዚአብሔርን የሚፈሩትን ማንኛውም ነገር ያለ ጊዜ አይገላቸው። ስለዚህ እግዚአብሔርን የሚፈሩ ጥበበኞች ናቸው። እግዚአብሔርን የሚፈሩ ወገኖቼ በብዙ ሰላም ታጅበው ይኖራሉ። እግዚአብሔርን የሚፈሩ በመኝታቸው የሰላም እንቅልፍ ይተኛሉ። እግዚአብሔርን የሚፈሩ ወገኖቼ አይታወቁ። እግዚአብሔርን የሚፈሩ አይረበሹ። በዚህ ፈራ እግዚአብሔር በጠፋበት ዘመን አንደ እግዚአብሔርን መፍራት በሉ። አይዟችሁ፣ ፈርታችሁ አታፍሩ። እግዚአብሔርን ፈርታችሁ ዘመናችሁ የለቅሶ አይሆን። እግዚአብሔርን የሚፈራ ሰው በልዩ ልዩ ፈተና ውስጥ ሊያልፍ ይችላል። እግዚአብሔርን የሚፈራ ሰው በልዩ ልዩ ሁኔታ ውስጥ ሳይመች ሊያልፍ ይችላል። ነገር ግን የማታ ማታ እግዚአብሔር ያስቀዋል። እግዚአብሔርን የሚፈራ ሰው እንደ ማንኛውም ሰው እንደውም በብዙ ውጊያ ውስጥ ሊያልፍ ይችላል። ነገር ግን መደምደሚያው ክብር ነው። ስለዚህ የዛሬው ሁኔታ አትመልከቱ፣ አምላካችሁን ፍሩ። እግዚአብሔርን መፍራት ወገኖቼ ሞኝነት በሚመስልበት ዘመን አሁን እኮ አጭበርብሮ ያለፉ ጥበኛ ይመስላል። ወጥተዋል ይባላል፣ ሄደዋል ይባላል። ራእይ መጽሐፍ እግዚአብሔር ከሰባቱ ከኤስያ አብያተ ቤተ ክርስቲያናት ለአንዷ ሀብታም ነኝ ትላለች፣ ግን እግዚአብሔር ድሃ ነሽ፣ ጎስቋላ ነሽ። ስለዚህ እግዚአብሔር እይታው ይለያል። እግዚአብሔር ሰው ከሚያየው እይታው ልዩ ነው። በመጻ ከሚገኝ ብዙ ትርፍ በጽድቅ የሚገኝ ጥቂት ነገር ይሻላል እግዚአብሔርን በመፍራት። ምክንያቱም ያቺ ነገር በሰላም ታኖራል፣ አትረበሽም፣ ተረጋግቶ ትኖራል። እግዚአብሔር በዚህ ምሽት እኛን የሚያስተምረን አንድ ነገር አለ። የዘመኑን ሁኔታ እንዳናይ ለእግዚአብሔር እንድንለይ፣ ተለይተን በጽድቅ እንድንኖር፣ በጽድቅ እንድንወጣ፣ በጽድቅ እንድንገባ፣ እግዚአብሔርን በመፍራት ዘመናችን እንዲያልቅ እግዚአብሔር ዛሬ ይናገራል። ጎረቤቶቻችን እንዳንመስል፣ ጓደኞቻችን እንዳንመስል፣ ዘመኑን እንዳንመስል፣ ኢየሱስ እንድንመስል ወገኖቼ እግዚአብሔር ደስ የሚሰኝበትን ሕይወት ይስጣችሁ። ስትወጡ ስትገቡ እግዚአብሔር በእናንተ ይርካ። ሃሌሉያ። ስለዚህ እግዚአብሔርን መፍራት ጥበብ ነው። አሁንም ምሳሌ 14:27 ላይ እንዲህ ይላል፣ ሰው ከሞት ወጥመድ ያመልጥ ዘንድ እግዚአብሔርን መፍራት የሕይወት ምንጭ ነው። ከተጠመደ ከሞት ወጥመድ፣ ከዚህ አያልፍም ከተባለበት፣ ከዚህ አታልፍም ከተባለበት ከሞት ወጥመድ ማምለጫው እግዚአብሔርን መፍራት ነው። ማምለጫው በእግዚአብሔር ቃል መኖር ነው። ማምለጫው የእግዚአብሔርን ሐሳብ ማገልገል ነው። ማምለጫው እግዚአብሔርን መስማት ነው። እግዚአብሔርን መፍራት ጥበብ ነው። በዚህ ክፉ ዘመን እግዚአብሔርን ከፈራችሁ እግዚአብሔር አብሯችሁ ይቆማል። በዚህ ክፉ ዘመን ጌታን ከፈራችሁ ጌታን ለክፉ አሳልፎ አይሰጣችሁ። እግዚአብሔር ራሱ አጥር ይሆናል፣ ማንም አይደፍርሽም። እግዚአብሔር ራሱ ቅጥር ይሆናል። በዚህ ክፉ ዘመኖች እግዚአብሔርን መፍራት፣ እንደ እግዚአብሔር ቃል መኖር። አሁን ክርስቲያኖች ዓለማውያንም አይታወቁም። ሰው ሁሉ አንድ የሆነበት በመሳሰለበት ዘመን፣ በዚህ ዘመን ክርስቶስን በላያችን ላይ ከፍ አድርገን መሾም፣ ክርስቶስን በላያችን ላይ ከፍ አድርገን መሾም፣ ሰዎች በእኛ ክርስቶስን እንዲያዩ ማድረግ፣ በንግግርሽ ክርስቶስን መግለጥ፣ በሕይወት በኑሮ ክርስቶስን መግለጥ። እግዚአብሔር እንደምትፈሪ ሰፈሩ ማወቅ አለበት። እግዚአብሔር የራሱን ጊዜ ጠብቆ ከፍ ያደርጋል። የተባለው ሁሉ አይቀርም፣ ነገር ግን በአቋራጭ መንገድ አይደለም። እግዚአብሔር የራሱ ጊዜ አለ። እግዚአብሔር የተናገረውን ጊዜውን ጠብቆ በራሱ ጊዜ ይፈጽማል። ብዙውን ጊዜ አማራጭ ፍለጋ ገደል ይከተናል። አብርሃምና ለሳራ እግዚአብሔር ተናግሮ በስተርጅና ልጅ እንደሚሰጣቸው ቃል ገብቶ ሁኔታው ሁሉ ከእውቀታቸው በላይ እየሆነ ሲሄድ ሳራ እንዲህ አለች፣ አብርሃም ሆይ አልችልም አለች። እግዚአብሔር ግን ትችላላችሁ። አብርሃም አልችልም፣ አርጅቻለሁ፣ ወደ አጋር ግባ አለች። ፈራች ሁኔታው። ይሄን ሁሉ ካረገች በኋላ እስማኤል ከተወለደ በኋላ ቤት ውስጥ ብጥብጥ ተፈጥሮ ብዙ ከከሰሩ በኋላ በ99 ዓመት ላይ እግዚአብሔር መጣና እኔ ኤልሻዳይ ነኝ አለ። ዝም ብለሽ እግዚአብሔርን በመፍራት ኑሪ። ዝም ብለሽ እግዚአብሔርን በመፍራት ቀጥል። እግዚአብሔር በራሱ ጊዜ ያስቅሻል። ተነግሮ የዘገየ ተስፋ ካለም በራሱ ጊዜ ይሆናል። ተናጋሪው እግዚአብሔር ይሁን እንጂ፣ ቻለው እግዚአብሔር ይሁን እንጂ፣ አንቺ በጽድቅ ሂጂ፣ አንተ በጽድቅ ሂድ። አምላክ እግዚአብሔር የራሱን ጊዜ ጠብቆ በአደባባይ ይፈጽማል። የራስሽን ምርጫ አትውሰጂ፣ የራሳችን ምርጫ እንውሰድ። እግዚአብሔርን በመፍራት በእምነት እንውጣ እንግባ። እግዚአብሔር ይጎበኘናል። ሃሌሉያ። ምሳሌ 19:23 እንዲህ ይላል፣
እግዚአብሔርን መፍራት ወደ ሕይወት ይመራል። የሚፈራውም ጠግቦ ይኖራል። እግዚአብሔር የሚፈራ ሰው ተርቦ አይኖርም። ዳዊት ሲናገር ጻድቅ ሲጣል ዘሩም እህል ስለሚን አላየሁም። በእውነት በዚህ ምሽት ላንቺ መልእክት ነው፣ ላንተ መልእክት ነው። እግዚአብሔር አይጥልሽም። እግዚአብሔር አይጥልህም። እግዚአብሔርን በመፍራት ከወጣ በመፍራት ከገባ በእግዚአብሔር ከተደገፍክ በእግዚአብሔር ከታመንሽ አምላክሽ እግዚአብሔር በዘመንሽ እንድትወርቂ አይፈቅድም። እግዚአብሔር አይጥልሽም። ደግሞም ከሰው እጅ አትበይም። እግዚአብሔር እጅ ይለቀቅልሃል። ስለዚህ ነው እግዚአብሔርን የሚፈራው የእግዚአብሔር ሰው ዳዊት ሲናገር ጻድቅ ሲጣል ዘሩ ማለት ብራዳጋሲያ እንኳን አንቺ ዘርሽም ይላት ለምኑ ጠግባችሁ ትኖራላችሁ። ጠግበህ ትኖራለህ። የተረፈ ሕይወት እግዚአብሔርን ፈርተሽ እሱም ብለሽ በሱ ታምነሽ ነገርሽን በእጁ ላይ ጥለሽ ነገርሽ አይበላሽ። በዚህ ዘመን ግን ጠቢብ እግዚአብሔርን ይፈራል። በዚህ ዘመን ለእኛ እግዚአብሔር ይናገራል። አሁን ላንተ ላንቺ ለኔ ይናገራል። በዚህ ዘመን ጠቢብ እግዚአብሔርን ይፍራ። ፈራ እግዚአብሔር በጠፋበት በዚህ ዘመን ጠቢብ ማንን ይፍራ? አንድ መጽሐፍ ቅዱስ ላይ እግዚአብሔርን የሚፈራ ሰው ነበር። እግዚአብሔር ትልቅ ተስፋ የሰጠው ዮሴፍ የሚባል በጣም እግዚአብሔርን የሚፈራ በልጅነቱ እግዚአብሔር ያወራው ብዙ የእግዚአብሔርን ተስፋ የሰማ ደጋግሞ እግዚአብሔር የተናገረው ነገር ግን ያልተጠበቀ ነገር ሆነና ወንድሞቹም ተቀየሩበት። ሁሉም ጀርባ ሰጡት። እንደውም ያዙት። የለበሰውን ልብስ ሁሉ ገፈው ጉድጓድ ጣሉት። ለግብፃውያን ለእስማኤላውያን ሸጡት። እስማኤላውያን ወደ ግብፅ አወረዱት። ፋራው ቤት ገባ፣ ባሪያ ሆነ። 2 ጊዜ ተሸጠ። ከዛ በጽድቅ የኖረ እያለ አንድ ቀን የጲጥፋራ ሚስት ተነሳችበት። ድንገት ዮሴፍ ወጣት ነው፣ እሷም ወጣት ባለትዳር ናት። የግብፅ ጌታ የጲጥፋራ ሚስት ናት። ዮሴፍ ግን እግዚአብሔርን ይፈራል። እግዚአብሔርን የሚፈራ ሰው ወገኖቼ እግዚአብሔር ካጠገቡ እንዳለ ሁሌ ያያል። ኢየሱስ ጌታ ነው። ሰዎች ሁሉ ከቤት ከወጡ በኋላ ዮሴፍ ሆይ ና አለች። እንዝናና፣ ማንም የለም፣ አብረን እዚህ ስፍራ ኢንጆይ እናድርግ ወዳለው አለች። ኖ አይሆንም አለ። እግዚአብሔር ያያል አለ። እውነተኛ እግዚአብሔር የሚፈራ ዮሴፍ ይሄን ግብዣ ቢቀበል ለጊዜው ጥቅም ያገኛል፣ ለጊዜው እርካታ ያገኛል። ነገር ግን እግዚአብሔርን ያያል። ለጊዜው የሚገኘውን ትርፍ ትታችሁ እግዚአብሔርን ፈርታችሁ ዋጋ የምትከፍሉ እግዚአብሔር ከዚህ በኋላ ወሮታ ይከፍላል። ለጊዜው የሚገኝ የተከፈተ በር እምቢ ብላችሁ ከእጃችሁ የገባ ነገር እምቢ ብላችሁ እግዚአብሔርን የምትጠብቁ እግዚአብሔር ይመጣል። በርቱ፣ ታገሱ፣ ግራ ቀኝ አትበሉ። አምላካችሁን ጠብቁ። አምላካችሁ በአደባባይ ይሸልማችኋል። ሲዘገይ አይመስልም። መጽሐፍ ሲናገር የምትዘገይ ተስፋ ልብን ታሳዝናለች። ተነግሮ ሲዘገይ የዘገየባችሁ እግዚአብሔር የተወ የመሰላችሁ የተጣላችሁ የመሰላችሁ አምላካችሁ እግዚአብሔር ታማኝ ነው። ጥቂያችሁ ከፍ አድርጋችሁ የኔ እግዚአብሔር ታማኝ ነው። ነፍሴ ሆይ በሉ፣ እግዚአብሔርን በመፍራት ኑሪ በሉ። ይመጣል በሉ። አሎታጋስ አይመጣም ኑሩ። ምድራዩ ባይመጣም ኑሩ። ለእግዚአብሔር ክብር። በቃ እንዲህ የኖራችሁ እሱ ብትሄዱም ክብር ነው። የምንኖረው ለዚህ ቁሳቁስ ሳይሆን ላይኛው ነው። ጌታ ይባረክ። ድነናል። እዚህ ባይሳካም አምልጠናል። ይሄ መገለጥ ካለ ሁለት ዝምራል። እዚህ ባይሳካልኝም ድኛለሁ። እዚህ ባይሳካልኝም ከጨለማ ወጥቻለሁ። ይሳካልኛል። ጠንካራ ጨካኝ ክርስቲያን ለሰይጣን እጅ የማይሰጥ ምድራዊውን ትቶ ከሰማይ ጋር የተጣበቀ እግዚአብሔር ከሰማይ ጋር ያጣብቃችሁ። እግዚአብሔር ከምድራዊው አላቆ ከሰማይ ጋር ያገናኛችሁ። ጠላትን ግራ የሚያጋባ ሕይወት ይስጣችሁ። ኢየሱስ ጌታ ነው። በቃ ከወገኖች ምንም እዚህ እኮ ቢሊዮኔሩ ይሞታል፣ ሲሞት ቀረ። እንደውም ከጌታ ጋር ከሌለ ወደ የዘላለም ሞት። ነገር ግን ምስኪኑ ከእግዚአብሔር ጋር ያለው ሰው እዚህ ስፍራ የሌለው ላይ ስፍራ አለ። ብዙ ለቁሳቁሱ ቦታ ከሰጠን አይመጣም። እሱን ካመለክን ግን በትእዛዝ ይመጣል። ለሱ ቦታ ሰጠን 24 ሰዓት እሱን ከፈለግን እሱ ይሸሻል። እኛ ክርስቶስን ከፈለግን እሱ ይከተላል። በምድር ላይ ኑሮ እንዲህ ነው። አንተ ጽድቅ ተከተል፣ በረከቱ አንተን ይከተላል። ደግሞ በጽድቅ ኖረ አንገት አትደፋም። ለዛ ከሆነ ዳዊት ጻድቅ ስራ ዘሩ እህል ስለምን ዘመኔ አላየው። ኢየሱስ ጌታ ነው። እስከ ዛሬ እኮ እንደፈራችሁ አልሆነ። እንደፈራችሁ ቢሆንማ ዛሬማ ታች ነው የምትገኘው። እየፈራሽ ግን በታምራት ኖረሻል። እየፈራ እኮ በታምራት ኖራል። ከዚህ በኋላ አልችልም እያልሽ ነገር ግን ጸጋው አስችሎሽ ብቃት ሰጥቶ ውድቀትሽን ለማየት በሚመኙ ጠላቶችሽ መንደር ከፍ አድርጎሽ ገና ያኖራል።
ገና ያስቀጥላል። እና ይሄ ሰው ዮሴፍ ና ስል ኖ በእግዚአብሔር ፊት አለ። እግዚአብሔር እኮ አይታይም፣ ግን እግዚአብሔርን እሱ በመንፈስ ያያል። እሱ አታይም፣ እሱ የሚታየው ሰው ነው፣ እሱ የሚያየው እግዚአብሔር ነው። በእግዚአብሔር ፊት አለ። እንደዚህ አይነት ኃጢአት እንዴት አደርጋለሁ? ሁሌ እግዚአብሔርን የሚፈራ ሰው እግዚአብሔርን ያያል። እግዚአብሔርን የማይፈራ ሰው ሰው ያያል። እግዚአብሔር መንፈስ ነው፣ አይታይም፣ በሁሉ ስፍራ አለ። ኢየሱስ ያድናል። ብዙ ነገር አለች። እኔ አልለቅህም፣ እምቢ ብትል እጮሃለሁ አለች። የሆነ ይሁን፣ አምላኬ ከእኔ ጋር ነው። የልብ አምላክ ነው። ዛሬ አልለቅህም፣ ከእኔ ጋር ትተኛለህ፣ እምቢ ካልክ አስይዝሃለሁ። አይሆንም። ብያዝን ወይን ቤት ቢወርቅም አምላኬ ያወጣኛል። እኔ ለአንድ ሰው መልእክት አለኝ። በጽድቅ ኖረሽ እግዚአብሔር ከገባሽበት ያወጣሻል። በእውነት ነገርሽ አይበላሽም። በጽድቅ ኖረሽ ጥርስሽን ነክሰሽ ነው ዓለምን ብለሽ እምቢ ብለሽ አንድ ሰው ቀኙን ከፍ አድርጎ እግዚአብሔር ከእኔ ጋር ነው ይበል። እንደዚህ አለ። ቆመ፣ ጮኸች፣ ወይን ቤት አለች። ወይን ቤት ወደቀ። እዛ ማንም የለውም። ወይን ቤት ላይ ማቆ ስንት ዓመት ይዛ አሳልፎ ድንገት እግዚአብሔር መንገድ አለውና፣ እግዚአብሔር ለሚፈራው ሰው መንገድ አለ። ተናግሮ የዘገየባችሁ በቃ መንገድ የለም ያላችሁ እግዚአብሔር መንገድ አለው። በቃ አሁን ግብጽ ምድር ነው፣ የሚያውቀው ሰው የለው። ወይን ቤት ተጥሏል። እዛ ሁለት ሰዎች አንድ ሌሊት ላይ ህልም ሲያልሙ ጠዋት ማልዳ ሲጨነቁ የሚሆናችሁ አለ። ህልሙን ፈታላቸው። እንደ ህልሙ ትርጉም ሁሉ ተፈጸመ። ያ ደግሞ የወይን አሳላፊዎች አለቃ ሄደና ረሳው። ከዛ የእግዚአብሔር ግስ ደርስ ፈርዖን ደግሞ ህልማይ የሚፈታ ሰው አጣ። ግብጽ ምድር ላይ ጥበበኞች አልቻሉም። ከዛ በኋላ ያ ሰው እንዲህ አለ፣ እግዚአብሔር በደለን ይቅር ይበለኝ። አንድ ዕብራዊ ግዞት ቤት አለ፣ እሱ ህልም መፍታት ይችላል፣ እሱ ይጠራ ተባለ። አንድ እግዚአብሔር መንገድ አለው ብሎ ዝም ብላችሁ በጽድቅ አምልኩ። እግዚአብሔር መንገድ አለ። ብዙ ትልቅ ከፍታ ሰምታችሁ መንገድ የሌለ የመሰላችሁ እግዚአብሔር መንገድ አለው። እዛው እያለ አንድ ቀን ተጠራ። ንጉሥ ፈለገው፣ ሄደ፣ ህልም ፈታ። ብሊ ሰው ፈልግ ብሎ ምክር ሰጠ። ካንተ ሌላ ብሊ ማን ነው ተባለ። እግዚአብሔር ያለው አይቀርም። አንድ እግዚአብሔር መንገድ አለው በሉ። ስለዚህ ተስፋ አትቁረጪ፣ ተስፋ አትቁረጥ። በጽድቅ ወጥተህ ግባ። አምላክን አምልክ፣ ክርስቶስን ምሰል። አምላክ እግዚአብሔር መንገድ አለው። እንኳን አንተ ያንተ ዘር አይራብም፣ ያንተ ዘር የሰው እጅ አያይም። አምላክ እግዚአብሔር ዘርህን ኃያል ያደርጋል። በእውነት ዘሮቼ ከዚህ በኋላ ኃያል ይሆናሉ። እግዚአብሔርን ፈርተሽ ያንቺ ዘር ካንቺ ቀጥሎ ያለው በምድር ላይ ይበረታል። አትፍራ፣ አትፍሪ። ዘመኑን ሳይሆን ክርስቶስን መስለሽ ውጭ ግቢ። ሞኝ ይበሉሽ፣ አታውቂም ይበሉሽ፣ ችግር የለም። አምላክሽ እግዚአብሔር ያያል። እግዚአብሔር ወገኖች ውለታ ቆጥሮ ይከፍላል። ከዛ ዮሴፍ ወጣ፣ ምድር ላይ አለቃ ሆነ። ሄደው ሰገዱለት፣ እግዚአብሔር እንዳለው አረገ። እስቲ አንድ ስፍራ ላይ አይተን እንጸልያለን። መጽሐፍ ቅዱስ መዝሙር 15 1 ላይ እንዲህ የሚል ቃል አለ። እግዚአብሔርን የሚፈራ ሰው ነው እዚህ ስፍራ የተጻፈው። አቤቱ በድንኳኔ ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅንም የሚያደርግ በልቡም እውነትን የሚናገር በአንደበቱ የማይሸነግል በባልንጀራው ላይ ክፋትን የማያደርግ ዘመዶቹንም የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርንም የሚፈሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን ባራጣ የማያበድር በንጹሕ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። እግዚአብሔርን የሚፈራ ለዘላለም አይታወክም። እንዲህ የሚያደርግ ሰው እግዚአብሔርን የሚፈራ ሰው ነው። ጌታ ይባረክ። ስለዚህ ወገኖቼ በዚህ ዘመን እግዚአብሔርን በመፍራት በምድር ላይ እንድንበረታ እግዚአብሔር ጸጋውን ያብዛልን። ምሳሌ 15:16 ላይ እንዲህ ይላል፣ እግዚአብሔርን ከመፍራት ጋር ያለ ጥቂት ነገር ሁከት ካለበት ከብዙ መስገብ ይሻላል። በራሳችሁ ደስ ይበላችሁ፣ በራሳችሁ ኮራ በሉ። ባይኖራችሁ አንዷን አጥባችሁ ለብሳችሁ ዘና በሉ። አንደ ያልፋል በሉ። ለሚፈራ ሰው ያልፍለታል። ቃሉን ለሚያደርግ ሰው አኮጀንዳ። በእውነት በከበደብሽ ነገር ላይ እግዚአብሔርን ፍሪ። እንደ ቃሉ ውጭ ግቢ። የከበደብሽ ሳታቂ በኖ ይጠፋል። እግዚአብሔር ሆይ በል አንተን መፍራት አስተምረኝ። እግዚአብሔር ሆይ በዘመነ ሁሉ እንደ ቃል እንዲኖር ጸጋ አብዛልኝ። ይሄ ዘመን አስቸጋሪ ዘመን ነው።
ስታዩ የሚያጭበረብሩ በቅጽበት ይሳካላቸዋል። ተርተው መለወጥ የሚፈልጉ ጊዜ ይወስድባቸዋል። ነገር ግን እግዚአብሔር በጽድቅ መንገድ አንድን ሰው ዘንድሮ ያከብራል። በጽድቅ መንገድ አንድ ሰው ይከፈትለታል። እግዚአብሔርን መፍራት ጥበብ ነው። አንዳንዴ አይመስልም አይደል? አንዳንዶች ገለው ቅጽበት ሲቀየሩ ሰርቀው አጭበርብረው አምታተው እግዚአብሔር በማይገብርበት መንገድ ከፍ ብለው ሲኖሩ የታለ እግዚአብሔር ያስብላል። እግዚአብሔር በዙፋኑ ላይ አለ። እግዚአብሔር በማደሪያው አለ። አንሸወድ። እግዚአብሔር አይቀየርም። አንድ ነፍሴ ሆይ በሉ እግዚአብሔር በሉ አይቀየርም። በእውነት እግዚአብሔር አንዳንዴ እኮ እግዚአብሔር ባህሩ ራሱ የተቀየረ ይመስላል። የዘመኑ ሁኔታ ስናይ እግዚአብሔር ራሱ የተቀየረ ከአመፀኞች ጋር የተስማማ ከአጭበርባሪዎች ጋር የተስማማ ይመስላል። እግዚአብሔር ያው ነው።